ነይ እጄ ነሽ ማርያም ከዛ በቃ ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም። መጀመሪያሽ ለምንድን ነው እራት ልጋብዝሽ ነው አልከኝ እኮ። ታዲያ እራት ልጋብዝሽ ነው ማለት እንዴና ምንድነው? ማርያም አልበላም። እሺ በቃ ትንሽ ከዚህ እዛ ጋር ብቻ እኮ ነው። አይ ድምሩ ነው ቀልደኛ ነው። ከሀገር ውጪ ነው እራታችን። በል ቤቴ ቀርብ እኮ ነው። እኔ እኮ እንደዚህ ብቻ መሄድ ነው የሚጠበቅብኝ። ማርያም ነው ማለት ከቤት የወጣሽው እኮ እኔም ብለሽ ነው አይደል? አንተም ብዬ አይደለም ሆዴም ብዬ ነው ከቤት የወጣሁት። እናትና አባትሽ አብልሽ ኦኬ። እና እኔም እኮ ባለ ትዳር ነኝ። ኖርማል ነገር ነው። እና ቺት እያደረግክ ነይ እስቲ በዛ በኩል ዞረሽ ነይ ላናግርሽ። በዛ በኩል ዞረሽ ነይ እየጠራሽ ብር ትሰጠኛለህ ዳቦ። ነይ እስቲ ገብተሽ እናውራ። ነይ ግቢና እናውራ። ነይ እሸኝሻለሁ እስከ ቤት። ነይ እሸኝሻለሁ። ተረጋጊ እንጂ ግር የለም። ወንድ ልጅ የሚፈልገውን እስኪያገኝ ድረስ አፈርም ይበላል። ነይ ነይ ማርያም ነነዳዋል። አቤት 5 ብር አለሽ? ያናግሪኝ። ጨምርልኝ። ሕይወት አለን እኔና አንቺ ትዝታለን ምናስታውሰው ወደ ኋላ የሚታየን ሕይወት አለን እኔና አንቺ ትዝታለን ምናስታውሰው ወደ ኋላ ማለት ያለፉት ወራቶች ብዙ ነገሮችን ተፈጥረዋል። ላውራሽ መጀመሪያ ምንም አላወራኋትም ዝም ብዬ ማለት ነው የሰጠዋት እና ያው በተጣላን ሰዓት ብዙ ነገሮችን ተናግሬሽ ነበረ። ከኔ የማይጠበቁ ከኔ የማይወጡ ቃላቶች በጣም አንቺ ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ያው ታውቃላችሁ ትላንትና ምን እንደተፈጠረ በጣም ተናድጄ ነበረ። እኔ ኢቭን በንቅሳቱ በጣም ተናድጄ ሳለ እሷ ድጋሚ ቤት ገብታ እንደዛ አድርጋኝ በቃ አልቻልኩም። እንዴ እራት አይደለም ምንም ነገር በዛ ሰዓት ብታቀርቡልኝ ምንም ነገር አይመስለኝም ነበርና እራት ልትጋብዘኝ ብዬ እራቷን አበላሽቼባት አኩርፋኝ ነበርና ፕሮግራሜን ሙሉ ነገሬን ያበላሸብኝ ምናምን ብላኝ ትላንትና ልብሷን ምናምን ቀይራ ምናምን ነው እና አምሽታ ነው አሟት ምናምን ውሃውን ድንገት አሽሽባት አሟት ነበርና ለምን እሷ ከምታደርገው እኔ ራቱን ለምን አልጋብዛትም? በነገራችን ላይ ንቅሳቱን ገና ሊጀምረኝ ሲል ነው የመጣው እና ደግሜ ፕራንክ ላደርግህ ነበር። ሙሉ ተጨርሼ ፕራንክ ላደርግህ ነበረ ግን እሱም ደግሞ አልተሳካልኝም። አንተ አበሰበስከኝ ምናምን ብላ ከቪዲዮ ውጪ በጣም ብዙ ነገር እያወራ ነበር። እኔ ባለመነቀሷ ከማንም ሰው በላይ እኔ በጣም ደስተኛ ነኝ። ምክንያቱም እኔ ከዚህ በፊት መነቀስ እፈልጋለሁ ምናምን ስላት እሷ አትነቀስም ምናምን ትለኝ ነበርና የዚህን ያህል ደረጃ የምትሄድም አልመሰለኝም ነበር። የምር ባትደርስ ኖሮ ልነቀስ ነበር ምናምን ብላኝ ነበርና ቤተሰቦች ዛሬ ያንን ነገር ስላላደረገችው በጣም ደስ ብሎኛል። ምክንያቱም አርጋው ቢሆን ኖሮ በቃ የማይሻር ጠባሳ በሉት ሰውነታችሁ ላይ የሆነ ነገር ተቀመጠ ማለት የማይሻር ጠባሳ ለዛውም የኔ ስም ሆኖ የማይሆን ነገር ነውና ባለማድረጓ በጣም ደስተኛ ነኝ ከማንም ሰው በላይ። ፕራንክም ምንም ያደረገችኝ በሙሉ እንኳን አደረገችኝ ነው ያልኩት። አድርጋው ቢሆን ኖሮ ያቀያይመን ነበርና ዛሬ እኔና እሷ እራት ልጋብዛት አስቤያለሁ። በቃ ሁሉ ነገር የተስተካከለው እዛ ነውና ጧት ነው የነገርኳት። አሁን ኦሬዲ እያያችሁት ነው፣ እየመሸ ነው። ቤታቸው ሰፈራቸው ላይ ደርሼ ፒክ ላረጋት ምናምን መጥቻለሁ። እንግዲህ ሰፈራቸው ያው እንደሚጨንቅ ታውቃላችሁ፣ ሁልጊዜ ስትመጡ ይጨንቃልና ታጥፌ ነው ያለሁት። ከነሱ አንድ ቅያስ አለና ታጥፌ ነው የመጣሁትና እሷ ከዚህ ግቢ ውጪ ናትና እዚህ ግቢ ነው ሁልጊዜ የምንገናኘው። እስክትመጣ ድረስ ቸኩያለሁ። እንዴት አምሮባት እንደምትመጣ አላውቅም።
ያው ቆንጂዬ ሚስት ነው ያለችኝ። ዛሬ ደግሞ የበለጠ አሪፍ ጊዜ እናሳልፋለን ብዬ አስባለሁ። ያው እራት ልትጋብዘኝ ብላ እኔ እራቱን ልጋብዛት ነው እና ደስ ብሎኛል። ባለመነቀሷ በጣም ደስ ብሎኛል። እና ሌላም ነገሮች አሉ። በቅርብ ጊዜ የሚፈጠሩ አዳዲስ ነገሮች ይኖራሉ። እነሱን ነገሮች ደግሞ እግዚአብሔር ብሎልኝ ፈጣሪ ብሎልኝ ቢሳካልኝ ደግሞ ደስ ይለኛል። ይሳካልኛል ብዬ ማስባለሁ። ያው ከእሷ ጋር ሆኜ ያው ስለማፈቅራት ምንም ነገር ቢፈጠር ምንም ነገር ቢሆን ምንም ነገር ቢደረግ ያው ለፍቅር ስትሉ ማትተውት ነገር የለም። ብዙ ነገሮችን ትተዋላችሁ፣ ብዙ ነገሮችን ትረሳላችሁ። ኢቭን ብትጎዱም ጉዳታችሁን ትረሳላችሁ፣ ብትታመሙም ህመማችሁን ትረሳላችሁ። እና ላፈቀረ ሰው በጣም ከባድ ነው። ምንም ነገር ቢያደርጋችሁ ላፈቀረ ሰው መልሳችሁ ያው ይቅር ባይም ትሆናላችሁ። መልሳችሁም ታጠፋል። ያው እኔ አላጠፋም ማለት አይደለም፣ እኔም ላጠፋ እችላለሁ። ልክ እኔ ያደረኩትን እሷም ታደርጓለች ብዬ ስለማስብ የኔና እሷ ነገር በእንደዚህ ባጭሩ የሚቋጭ ነገር አይደለም። ነገር ግን የሁሉ ነገር አልፈን መጥተን ዛሬ ላይ እንደዚህ በመሆናችን በጣም ደስተኛ ነኝ እና ለነዛ ከባባድ ቃላቶች ለተናገርኳት እነዛ አስከፊ ቅስምን የሚሰብሩ ቃላቶች ተናግሬያታለሁ ከዚህ በፊት። ያ ሁሉ ነገር ረስታልኛለች። ነገር ግን ያው የተናገራችሁትን ነገር አትረሱም እና ዛሬ በዚሁ አጋጣሚ ለተፈጠረው ነገር በሙሉ ይቅርታ መጠየቅ እፈልጋለሁ። ያው አንዳንዴ ስትናደዱ የምትናገሩትን አታውቁምና እኔም ተናድጄ በሰዓቱ የተናገርኳት በጣም ከባባድ ነገሮች አሉ። እነዛን ነገሮች ዛሬ ይቅርታ እንድታረግልኝና አሪፍ ነገር አረግላታለሁ። ያው ሆቴል ይዣለሁ እንግዲህ አሪፍ እራት ይሆናል ብዬ ይሳካልናል ብዬ አስባለሁ እና በጣም ደስተኛ ነኝ ከሷ ጋር በመሆኔ። ያው ከሷ ጋር ስሆን ደስተኛ ነኝ። ነገር ግን እሷ ሳትረዳኝ ሲቀር ነው አልመለስም፣ ወደኋላ ምንም አልመለስም እና ወደፊት ነው መሄድ የምፈልገው እና ያው ይሳካልናል። ወልደን ከብደን እንታያለን ለቀጣይ ጊዜ እግዚአብሔር ካለ ከፈቀደ ደግሞ ብዙ ነገሮች ይሆናል እና ቤተሰቦች እየመጣች ነው እንግዲህ እየመጣች ነው። እንዴት እንዳማረባት ልነግራችሁ አልችልም። በጣም ነው ያማረባት። ሩቅ ነች እንግዲህ ካሜራ ዞሮ እንዳያሳያችሁ እኔ ብቻ ላይ እንዳይደብራችሁ እና ቤተሰቦቼ ሁላችሁም በያላችሁበት እናንተን ማስቀየሚያችሁ ነበር። ለነገሮች ሁሉ ይቅርታ አድርጉልኝ እና እዛ ሄደን ደግሞ አሪፍ ጊዜ እናሳልፋለን። ቤተሰቦቿ ደርሳለች። እስቲ ያሳይልኝ እንዴት እንደምታምር የኔ ጠይምታ የኔ ጠይም ተለ የኔ ጠይሙበት የኔ ጠይማምን የኔ ጠይምታ የኔ ጠይም እንዴት እንዳማረብሽ። ለምንድን ነው ማናደድሽ? እንኳን ይዞኛል እስካሁን ሁላ አልተወሽም። ምን ይለኛል? በአፍንጫሽ እኮ አይደለም እንትን ውሃ የገባው ላኮ ቀልቱኝ ስንት ጊዜ አልተሻለኝም። የምርሽ ነው? አሞሻል? ዛሬ ፈውስ የሆነ ነገር ፈውስ በቃ በላይሽ ላይ ነው የሚያልፈውና ዛሬ ቤተሰብ እንዴት ነው አላማረባትም? እኔ እኮ አምሮብኛል ብዬ ሳልጨርስ ይኸው ከኔ በልጣ ተገኘች። አንተ ማስደመም ስለምፈልግ ነው። ማርያምን በጣም ነው ያማረብሽ። ዘንጣሽ ላይ ስትለኝ ልብሱ ራሱ እንዴት አባቱ ኧረ ብንበረከከስ ልብስ ይቆሽሽ ምንድነው እንደዚህ እንትን ይሄ የሰርግ ምንድነው ቬሎ የለበሽ ነው ያለ አሁን በጣም በቃ ሀይ የሆነብኝ ነው ያለው ማለት ነው። በጣም ማርያምን በጣም አምሮብሻል። እኔ እንደዚህ አሁን ሄጄ ልቀይር ማለት እኔ ደስ አላለኝ። ምንም ጃኬትን ውልቅ ስታደርገው በሸሚዝ ያኔ ባል ሁሌም ሸበላ ነክ እንደዚህ ደስ አይለማ እንደዚህ ነው። እሺ እኔ አሁን እኔ ስለበረደኝ ነው። አንቺ ያረዳን ይፈራል አይደል? እኔ አሁን ራሱ የብርድ ስሜት ተሰማኝ። በርዶሻል? እሺ ከበረደሽማ እኔ እያለሁ
ካንቺ አይበልጥም ይሁን ገና አሁን ግን ባይዘ ተናድጃለሁ። ጉቦ ማርያምን ነው የምልህ። ጉቦ ነው አንቺ ጉቦኛ አትሁኚ እንዴ። ጉቦ ያላችሁ የሆነ ነገር ላደርግ ስል ጉቦ የሆነ ነገር ላደርግ ስል ጉቦ የሆነ ጉቦ ያስፈልገኛል። ለምን እንደሆነ ታውቃላችሁ? በቃ ጉቦት ጋብዝሻለሁ። እኔ ጾም ነው እኔ እራት ጋብዘዋለሁ ብዬ ማለት አይታችሁታል አይደለ? ያው በዚህ አጋጣሚ ግን ሁላችሁንም ፕራንክ አድርጊያችኋለሁ። ያው ሳልናገር ማለፍ የማልፈልገው ነገር ፕራንክ አድርጊያለሁ ብትይኝ እዛን ቀን ያውሉ ተቃጠይ ያውሉ ነገር ሁኚ ባይዚ እንደፈለኩት እንደውም እኔ እኮ በቃ እዛን እንትን ብዬ እራት ከበላን በኋላ ልነግረው ነበር። ግን ቤተሰብ ይፈጥናል መድኃኒቱ ማርያምን ይፈጥናል ማለት ነው። ሰራሁለት በቃ የሆነ የለ ስላዝ የሆነ ባይዚ እንትን ነው ጠምቂያት ነው አሁን የያዛት ነገር በሙሉ ላውራበት ማርያም የያዘሽ ነገር በሙሉ አለቃቀሽ አሁን ይኸውልሽ እስቲ ላውራችሁ ምን መድኃኒት በቃ እሺ እንደው ምን ነው ይጣልብኝ ቤተሰብ ራት ቦታው እዚህ ስላልሆነ በደንብ አውሪና አዳርም አለው ቁርስ በልተና ምን ያለያየው እዚህ ሀገር አይደለም። በጣም ኮሚክ ሆነሃል። ከመቼ ጀምሮ ነው ቀልደኛ ነው? ከሀገር ውጪ ነው ራታችን። በል ቤቴ ቀርብ እኮ ነው። እኔ እኮ እንደዚህ ብቻ መሄድ ነው የሚጠበቅብኝ። ማርያም ነው ማለት ከቤት የወጣሽው እኮ እኔም ብለሽ ነው አይደል? አንተም ብዬ አይደለም ሆዴም ብዬ ነው ከቤት የወጣሁት። እናትና አባትሽ አብልሽ በልሰሽ ተጠተሽ ላይሽ ማን ለከሻል ከበለው ከተጠው በኋላ ቤቴ ነው እንጂ ማለት ነው። ከተበላ ከተጠጣ በኋላ ብዙ ፕሮግራሞች አሉ። ዛሬ የምሬን ነው ከሀገር ልንወጣ ነው። አንደኛ አሁን መተ ተዘጋጅ ያልከኝ ሁላ ብዙ ሰዓት አልቆየም። ገባህ አይደል? ኢቭን አላስጠበቅኩም ሰፈር ነኝ ስላልክ ማለት ነው። ባንዴ መተ እራት ስላልከኝ እኔ እሱን ቶ ይሁን ብዬ ነው በቃ ይለ እንደ ቅጣት ኢቭን እንደ ቅጣት ቆጥሬ ነው ቤተሰብ ባይዜ ማለት ነው። አንቺ ብቻ አይደለሽም ፍራንክ መታረቂ እና ሂጆ ደቤትሽ በመ ማርያምን ይኸውልሽ አይደለም ተረጋጊ። አሁን የሰው ልጅ በእንጀራና በምግብ ብቻ አይኖርም ተብሎ ተጽፏል አይደል? ዋናው የኔና አንቺ ፍቅር ነው። ቤተሰቦቼ የምንም ራት የለም ማለት ራት አላሰብኩበትም። ድንገት ነው የመጣሁት። በዚህ ቸኮሌት እንዳልጋብዝሽ ጾም ነው። ወክ እናድርግ። መኪናችን እዚሁ ሰፈራችሁ ይቆም። ዛሬ ወክ ነው መጋብዝሽ። ማርያምን ወክ አልበላም ልትይ ነው? ለምንድን ማበይ ታግበለ እና ከጠገብሽ እኮ እና ተራትም አያስፈልግም። ስማ መብቴን እኔ እንደዚህ ለብሼ መጥቼ ምን ብዬ ከቤት ደግሞ እራት ልበላ ነው። ነይ እጄ ነሽ ማርያምን። ከዛ በቃ ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም። መጀመሪያሽ ለምንድን ነው እራት ልጋብዝሽ ነው አልከኝ እኮ። ታዲያ እራት ልጋብዝሽ ነው ማለት እንዴና ምንድነው? ማርያምን አልበላም። እሺ በቃ ትንሽ ከዚህ እዛ ጋር ብቻ እኮ ነው። አልሄድም፣ አልፈልግም። ኧረ በስመ አብ አሁን እበላለሁ እያልሽ ነበር። ማርያምን ግን ወደ ከባድ ነው ቤተሰብ። እሺ በቃ እኔ ችግር የለም አታልቅሽ። ከቤት እዚህ ድረስ የመጣሽበት በመኪና ቤት ድረስ እሸኝሻለሁ። ወይኔ መድኃኒት አሸኘኝና ተረጋጊ። ማርያምን ተረጋጊ እኮ ነው። አሸኘኝ ልሂድ። የት ነው የምትሄጂው? ወደ ቤቴ እኮ ይኸውልሽ መጀመሪያ አዳምጪኝ። አገር ውስጥ ይሁን ካልሽኝ እዚሁ አዲስ አበባ ውስጥ ይሁን ካልሽኝ ይቀራል ነው። ጀመር እራት ለመብላት ሌላ ሀገር መሄድ ምንም የሚሉት ደብረ ዘይት ለምን አልሄድም? አሁን ተነስተ እንዴት ነው አሁን ሊሄድ የምችለው እኮ እዛ ሃይሌ ሪዞርት ላይ የሚገርም እራት ተዘጋጅቶልናል። እዛ እንሂድ። አይ ካልሽኝ ደግሞ በቃ እንደዚህ አምሮብሽ ጥለሽኝ አትሄጂ እኮ ባንክ እንዴት እንዳማረብሽ በቃ ነው። አልሄድም ሚኪ አልሄድም፣ ማርያምን አልሄድም። በቃ ያምሻል ስፈልግ ሂድ። በሬት ደውዬ እሄዳለሁ ማለት እንደዚህ አምሮብሽ በራይ ልትሄጂ? እሺ በቃ ሊሙዚን ነው ደውዬ አስመጣለሁ። ሰርግሽ ነው በይሽ በቃ ቤት ድረስ ልሸኝሽ እና ቤተሰብ ነገ ካሜራማን ከኔ ጋር ነው መቆየው። እኔ አልሄድም። ምንም አላረግሽም እኮ ማርያምን ምንም አላረግሽ አይደለም። ሲጀመር ወክልታ ብላኝ ነው እኔ እንደዚህ በቱታና እሺ እራት በልተን ከዛ በኋላ ቁርስ በልተን ልንለይ እንደዛ ካልሆነ አልጋብዝም። እንዴ ጋብዝ ካልሆነ እሺ ጋብዝ ኖ አንድ ላይ እኮ ብጋብዥኝም ማለት ነው። እናታ አንቺ ምንድነው አይገባሽም እንዴ? ደንዝ ነኝ
ምንም መፈራንኝ አሁን ማርያምን እጋብዝሻለሁ። ከዛ ግን ቁርስ በልተን ልንገር ሲጀምር እሺ እበላለሁ። ቤቴ ከቤት አስመጣልኛለህ። እሱ ኖርማል ነገር ነው። ግን እኔ አሁን ያልተዋጠልኝ ነገር አሁን ከከተማ ካልወጣን የሚባል ነገር ምን ማለት ነው? ዛሬ ነግረኝ። ምን ችግር አለው? እኔ ናጣምኝ ይሄ ማመን አለ ማመን አንድ ቀን ነው የምንቆየው። ደረስ መለስ ነው። ከሀገር ይዘኝ ውጣ ያልሽው ራስሽ አይደለሽ? እኔ እንደዚህ በአንድ ቀን አልፈልግም። ከሀገር መውጣት ብፈልግ አንድ ሳምንት ነው በቃ። ውጥት ብዬ ምልስ አልፈልግም። ተዝናንቼ በልቼ ጠጥቼ ዋኝቼ ብዙ ፕሮሰስ አለው። በቃሽ ነገ እንሄዳለን። የት ነው ነገ የምንሄደው? ተቀመጥ ነው እንዳትቃት አይቻልም። ያምሻል እንጂ እዚህ ጋር ተቀምጠሽ ምን የጎዳና ልጅ ልትታይ ነው? ምን አለው ከፈለክ ምን ይሄንን አነጥልሻለሁ። አሁን ይኸውልሽ በቃ አንተና ምን እንደዚህ አንቺ ሰርተሽ በዚህ ማለት ነው ብድሩን የማይመልሱ ወንድ ልጅ አይወለድ። ማርያምን ቤዛ አይደለም ካልሰራውልክ እንደዚህ ከሆነ እንደዚህ ፎክረሽ አልሄድም። እገጭሽ ማርያምን ግጭ እንዴት እንደምትሄጂ እናቱ ልሸኝሽ። አይ ተይዣለሁ። ምንድነው የምታካብጂው? አይ ተይዣለሁ። ባለትዳር ነኝ። ያው ቀለበት አስሬያለሁ። ኦኬ። እና እኔም እኮ ባለትዳር ነኝ። ኖርማል ነገር ነው። እና ቺት እያደረግክ ነው? ነይ እስቲ በዛ በኩል ዞረሽ ነይ። ነይ ላናግርሽ። በዛ በኩል ዞረሽ ነይ። እየጠራሁሽ አስር ብር ትሰጠኛለህ ዳቦ? ነይ እስቲ ገብተሽ እናውራ። ነይ ግቢና እናውራ። ነይ እሸኝሻለሁ እስከ ቤት። ነይ እሸኝሻለሁ። ተረጋጊ እንጂ ነይ ግቢ። ችግር የለውም ነይ ግቢ። እኔ ምንም አላረግሽም። ወርድ አስገባ። እንድገባ ከፈለክ ወርድ አስገባኝ። እሺ ስንት ነው? ወረድ መጀመሪያ ሂሳብ ስንመለስ። ነይ ግቢና እናውራ። ምንድነው በሰለጠነ ዘመን ወርድ አስገባኝ ምናምን ትዩ? አይ ምትልኩን እንደም ይሄዳለሁ። እሺ እኔ ችግር የለም። ወንድ ልጅ የሚፈልገውን እስኪያገኝ ድረስ አፈርም ይበላል። ነይ ማርያም እንነዳዋለን። በመቤት ማርያም እንነዳዋለን። አስገብኝ አቤት 5 ብር አለሽ? ያናግሪኝ። አስር ልጨምርልህ? በቃ ሂድ። ቱላይ ብዬ ባዳንቅሽ ላንቺ አንስሻለሁ ሲሰራሽ የዋለ ሲሰራሽ ያደረ የኔ በመሆንሽ ክብሬ ተከበር። ቃላቶች ያጥሩኛል ምን ብዬ ላርንቅሽ እንዲያው በደፈናው ሞናሊዛ አይነሽ ሞናሊዛ አይነሽ ቃላቶች ያጥሩኛል ምን ብዬ ላርንቅሽ እንዲያው ሃይ እንዴት ናችሁ? እስቲ ሰላም በይ። በነገራችን ላይ ቤተሰብ አበባ ሰጥቻት ነው። እሺ ከካሜራ ጀርባ ለቅጣቱ አበባ ሰጥቻታለሁ። ሊያዘው እስቲ ልስጥሽ እንደገና። እሺ በመጀመሪያ ድጋሚ ተነሽ
በመጀመሪያ ማለት ያለፉት ወራቶች ብዙ ነገሮችን ተፈጥረዋል። ላውራሽ መጀመሪያ ምንም አላወራኋትም ዝም ብዬ ማለት ነው የሰጠዋት እና ያው በተጣላን ሰዓት ብዙ ነገሮችን ተናግሬሽ ነበረ። ከኔ የማይጠበቁ ከኔ የማይወጡ ቃላቶች በጣም አንቺ ሊጎዱ ይችላሉ የምላቸው ቃላቶች በጣም ብዙ ነገሮችን ተናግሬሻለሁ። ለዛ ለተናገርኩት ነገር ደግሞ ለእነሱ ብያቸው ነበርና አንቺ ስትመጪ ሁሉ ነገሬን ያስረሳሽኝ እና ለሁሉም ነገር ስላስቀየምኩሽ እነዛን ነገሮች በሙሉ እንድትተይልኝ እንድትረሽልኝ እንደዚህ አበባዎች ምር ብለሽ መተሽ ሁሉ ነገር አስረሳሽኝና ይቅርታ። አሁን ትችያለሽ እና ቤተሰቦች ያው ቅድም ማለት ነው እንደመጣች ምናምን ብዙ አታግያታለሁ እና ወደዚህም ስንመጣ መንገድ ምናምን ተዘጋጋብን እና ያማረ ማለት እንደዚህ እኔ አሁን ከከተማ ነበር ውጪ ያሰብኩትና እንደዚህ ካማረብሽ አይቀርማ ዛሬ መውጣት አለብን ብዬ ያ እንደምታዩት አሪፍ ቪው ያለበት ቦታ ነው። እንዴት አየሽው? ወደድሽው? ሙሉ የለ በጣም ነው ቪው የሚያምረው። ሰገነት ላይ ስታፍ እንደምትሆን የለ ነገር የምታየው ማርያም እንደዛ ነው የሚመስለውና በጣም ነው ደስ የሚለው። ተመቸሽ? የኔ አዎ እንዴ የኔ ፍቅር የዋዛ ሰው አይደለም ባይዞ የተግባር ሰው ነክ። አዎ የተግባር ሰው እንደሆንክ ደግሞ አውቃለሁኝ። በባዶ እንደማትፈተኝ ደግሞ ካውቁኝ ነበር። በአንቺ የሚጨክን አንጀት የለኝም እንዴ እና ሰው ጨክን የምትፈልግ ግን ማለት ነው ትንሽ ምናምን ብርሃን ስለሚያስፈልግሽ ፎቶ ላንሳሽ። ፎቶ ብቻ ነው ያነሳሽ እና የሚያምር ቦታ አምጥቼሻለሁ። በጣም ማለት በጣም ነው ደስ የሚለው። አሪፍ ጊዜ እንድታሳልፍ ስለምፈልግ ላይቶቹ ምናምን የለ በጣም ነው ደስ የሚለው። ወደድሻቸው? ቴንኪው እኔ እናት እና እራት ልጋብዘሽ ወይስ የሚጠጣ ነገር ጋብዘሽ? አሁን ተበላሽ ነው ለምን ያመጣበላለው እንግዲህ ዝምላ ለጠጣ ምናምን ነገር አይደል የመጣሁት? አዎ ሰው መብላትና መጠጣት አለብኝ። ትበያለሽ፣ ትጠጫለሽ፣ ምንም እንዳታስቢ ይፈልግሽ። አልበላም ጾም ስለሆነ የጾም ነገር ነው ማዘልሽ። ቀለልሽ ነገር ምንም እንዳታስቢሽ፣ ምንም እንዳትፈሪ፣ ምንም እንዳትሰጊ እና ፏቢ እና በዚሁ አጋጣሚ በጣም እንደማፈቅርሽ እንድታቂልኝ እፈልጋለሁ። የአንቺ ፍቅር በአይንሽ ያስታውቃል። የኔ ፍቅር በምን እንደሚያስታውቅ አላውቅም። በልብክ በአይንክ ማርያም በአይንክ ያስታውቃል። በጣም ስትታዩላ የኔ ፍቅር በአይንክ አውቀዋለሁ ማለት ነው። የምር ያስታውቅብካል። የኔ ጣፋጭ ድምቀቴም አንቺ ነሽ፣ ውበቴም አንቺ ነሽ እና በጣም እንደማፈቅርሽ እንድታቂልኝ በጣም ብዙ ደሳስ የሚሉ ጊዜያቶች እንደምናሳልፍ አልጠራጠርም። ያው ሰውነን እና እንሳሳታለን፣ ብዙ ነገር ሊያጋጥመን ይችላል። ያንን ነገር ግን በትዕግስት እናልፈዋለን ብዬ አስባለሁ እና ሁሌም አፈቅርሻለሁ። ሁሌም ነው ማፈቅርክ። አሁን እራት እንዘዝ ሆድ እየባሰኝ ነው የሆኑት። ሆድ እየባሰኝ ቦርቦር እየልኝ ነው ያለው። ብናዝና ብንበላ ይሻለናል አይደል? ግባችንን መተን ፋባይ ምንም ማድረግ አይቻልም። እንግዲህ ከጠለቀኝ ፀሐይ በይዜ ማለት ነው። ፀሐይ ብትጠልቅም የሚያበራ ነገር አለ እና እንደ ኮከብ ታበሪያለሽ፣ እንደ ጨረቃ ደምቀሻል በጨለማም የኔ ቆንጆ ሚስት። እንግዲህ የጾም ፒዛ ግን በልቼ አላውቅም። እንዴት እንደምበለው አላውቅም። ማርያም የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ ምሰጥሽ ከምንም ለኔ በምድር ላይ ያለሽ ጉዳይ
ምንወጣ መስሎኝ ነበር። ነገር ግን ከተማ እንደዚህ በቀላሉ እንድንወጣ በቀላሉ ማለት ለአንድ ቀን ብቻ አልፈልግም። እና ምን እንደምትፈልጊ ቢያንስ ነው ለቀን እስከምናምን ነገር እንዴ እኛ 2 ቀን 3 ቀን ምን ያደርግልናል? በነገራችን ላይ ምንም የማያደርግልንም 2 ቀን 3 ቀን ከተማ ወጥቶ መዝናናት የለብንም ከዚህ በኋላ። እንደዛ ነው ፈልገው። እሺ የት ነው የምትፈልጊው? ማረም እንደዛ ነው ፈልገው። የት ሀገር ነው የምትፈልጊው? በቃ አስበሽ ትነግሪኛለሽ ማለት የሆነ እኔ እንጃ ብቻ አስቤ መልስልካለሁ። ምክንያቱም ሐዋሳ ነበር መሄድ የምፈልገው ሜቢ 40 ምንጭ ምናምን 40 ምንጭ በፕሌን እኮ ነው። በፕሌን መሄድ ፈልገሽ ነው? እንሄዳለን ወይም ደግሞ አስበንበት ነው መጣላን ነገር አይደለም። እንሄዳለን። 40 ምንጭ ነው መሄድ የምትፈልጊው? ጋይሶች 40 ምንጭ መሄድ ነው የምትፈልገውና 40 ምንጭ እንገናኝ። 40 ምንጭ ያላችሁ ሰዎች ካሚንግ ሱን በውስጥ አውሩን። ልጅቷ ተርባለች እንዴ? ያ ፍቅርና ጉርሻ ሲያጨናንቅ ሽምገል አይደለም ከልቤ ያደረውን እውነት እስካሁን ቃላት አይገልጹትም መጠኑን ወድሃለው ስል ስሜቱን በቃ ታስበው ይቅር እምላለው ወድሃለው የፍቅሬን መጠን በቃል ከሚገልጸው በላይ ወድሃለው የለም አይኖርም ሌላም ካንተ ወዲያ ፍቅሬ እምላለው እመነኝ አልኩ